በረከት ዘማሪው እስከ ዛሬ የበላችሁት በነቢይ ስም በሐዋርያት ስም በማህበራዊ ስም በቅልቅል ስም የበላችሁት ይበቃል፣ የሸቀላችሁት ይበቃል፣ ከእንግዲህ በኋላ አቁሙ ብለዋል። ነቢያቶች ሐዋርያቶች ሊገሉት የማስፈራሪያ ማት እያደረሱ ሊበሉት ደርሰዋል። ማስረጃ ላምጣ። ሊበሉት ደርሰዋል። ሐዋርያቶች ማለት የጴንጤ ሐዋርያ ማለት ሌባ ማለት ነው። አውል ሰይድ አገኝ የጴንጤ ሐዋርያ ማለት ጌታ ኢየሱስ ምስክሬ ሌባ በግላጭ ሌባ ነው ስሙ። ከጌታ ጋር የሚያገናኘው ምንም ነገር የለም። እናንተ የሌላው ሃይማኖትን ገድልና ድርሳን ትላለህ፣ አንተ ላይ ሐዋርያ ላይ ድርሳን ሰራብሃለሁ። የሌባ ጥርቅም አጋልጣለሁ። ምንድን ነው ያለውና ለምን ተበሳጩ ጴንጤዎች የሚለውን ሐዋርያቶቹ ለምን ተበሳጩ? ማስረጃ ታፕ ኮፒ ሊንክ ከእናንተ የሚያስፈልገው ማስረጃ መገልበጥ፣ ማስረጃ ማምጣት። ማስረጃውን ላምጣ። የት ሄደ? ማጥፋት ጀመሩ እንዴ? ኧረ ከዛ በፊት አንድ ነን እያለን ፉገራችን አልተሳካም ያሉበትን ቪዲዮ ልዘግባቸው አንዴ። እንፎግራለን ግን አልተሳካም። ራሱ ቲክቶክ ላይም አንድ እንዳልሆነን ይኸው የሚያነቡት ኦርቶዶክሳውያኖች እኮ ያውቁታል። በቃ ለምንስ ይባላል ነው። ኤኒዌይስ ሰውታችሁ ነው እንግዲህ አንድ ነን ልትሉ የምትችሉት ማለት ነው። እና ይሄ የማይመስል ነገር ነው። አንዳንዴ ያው እንፎግራለን ግን አልተሳካም። ራሱ ቲክቶክ ላይም አንድ እንዳልሆነን ይኸው የሚያነቡት ኦርቶዶክሳውያኖች እኮ ያውቁታል። እና ለምንስ ይባላል ነው። ኤኒዌይስ አንድነት የለም። በመጀመሪያ አሁንም ወደ ጌታ መጣ እያላችሁ የምታጭበረብሩትን አቁሙ። ወደ የትኛው ዲኖሚኔሽን ነው የመጣ? ወደ የትኛው ጌታ ብላችሁ የምትጠቀልሉት እናንተ ቤት የእብድ ማዕት ስላለ ነው። ጥምቀት ለድህነት ወይም ጥምቀት ለባህሉ ድምቀት የሚላለ የጌታ ቁርባንን የራት ነው መታሰቢያ ነው ሻይ ቡና ማያ ነው የምትለዋለ። እንደ ኩኪስ እንደ ብስኩት ማንም ህፃናቶች የሚያደርሱት እንደሆነ የምታሳዩት አለ። ሌላው ምንድን ነው? በስራ ይጸድቃል ያለ ስራ ይጸደቃል የምትለዋል። ድኝ ያለው ልድን ነው ለባህሉ ድምቀት ነው የምትሉት አለ። ወደ የትኛው እንደሚመጣ ስለማይታወቅ ማጭበርበሪያ ሜካኒዝሙ ምን ትላላችሁ? ወደ ጌታ መጥተዋል የሚል የሌቦች አካሄድ ትሄዳላችሁ። የትም ፍጪው ዱቄቱን አምጪው የሚል ትምህርት ነው ምን እያደረገ ያለው? እያጭበረበረ ያለው። የትም ፍጪው ዱቄቱን አምጪው ከሆነ ሃይማኖት ብቻ ይውጣልን፣ ወይ ከእስልምና ይውጣልን፣ ወይ ከኦርቶዶክስ ይምጣ እንጂ በጌታ በቃ ጌታን ተቀብለዋል ብለን እናጃጅለዋለን። ይሄ አስተሳሰባችሁ እግዚአብሔር ይፈርዳል። ይሄ ማጭበርበራችሁ ጌታ ይፈርድባችኋል። በጌታ ቃል ነው ያላገጣችሁት። በጌታ መንገዱን የጌታን መንገድ ነው የረበሻችሁ ያታለላችሁበት፣ በስሙ ያጭበረበራችሁት ይሄን ነገር። ስለዚህ ለምን ታታላችሁ? አንድ ሰው ባሻም ሆነ ማናችንም ስንመጣ በየትኛው እንደሆነ ለምን አልነገራችሁም? ለምን አልነገራችሁም? ትምህርታችሁ ብትንትን የወጣ እንደሆነ ለምን አልተናገራችሁ? ለምን በጌታ ስም ተዋሻላችሁ? በጣም ለምንድን ነው የምትዋሹት? ለምንድን ነው የምትዋሹት? ይሄን ነገር መልሱ። ለምንድን ነው የምትዋሹት? በውሸት ጌታን ማምለክ አለ? በውሸት ነው ጌታ የሚመለከው? በማጭበርበር ነው የሚመለከው? ወደ ጌታ ኑ ብሎ ከሌላ እምነት ካመኑበት ስርዓት ካለበት ምኑ ካለበት አስወጥታችሁ ወደ ሲኦል የምትወስዱ እናንተ አይደላችሁ? ይሄ ነው ችግሩ ያለው። እና እዚህ ጋር ያለውን የጻፈውን ጭምር ነው የነበረው። ቆይ እስቲ የቱ ጋር ነው ሴቭ ያደረኩት? ይኸው በደንብ ስለ ግብረ ሰዶሙ እየቀጠሉበት ነው፣ እየታለሉ ነው። ይኸው በአደባባይ ላሳያችሁ። እነዛ ሶስት ሰዎች ግብረ
ሰዶማዊነትን ስለተቃወሙ አይደለም። ይሄ በትክክል ሊሰመርበት የሚገባ ማንኛውም ሰው ሲያጭበረብሩ ግብረ ሰዶምን ስለተቃወሙ አይደለም እነሱን ያገርናቸው። ሌላ ምንም ያደረጉን ነገር የለም። ለምን በአደባባይ ነው የምትዋሹት? በአደባባይ ከነ ማስረጃው ነው ማስቀምጥላችሁ። ከዛ ሲቃወሙ አይደለም እያሉ ያጭበረብራሉ አይደለ? በአደባባይ ይኸው ሀሳብ አሁን ያንን የተጻፈው አሁን ያለውን በንባብ እናሰማቸዋለን። ከዛ በኋላ እርምጃ ታብታብ ቤተሰብ ምክንያት እያንዳንዱ ሰው እንዲረዳና ሀሳቡን አመለካከቱን እንዲያስተካክል ነው እንጂ መሰረተ ክርስቶስ ቤተክርስቲያን እነዚህ ሰዎች ግብረ ሰዶማዊነትን ስለተቃወሙ እርምጃ እንዳልወሰደችባቸው እንዲረዱ ጅል ያለ መሰለ እንዴ? ማንን ነው የምታጭበረብረው? እስቲ ቆይ ማስረጃውን ይዤ ልምጣ። ይኸው ማስረጃውን ስሙ። ዳቦ አብረው ነው የሚቆርሱት። ዳቦ ሲቆርሱ ታያለህ አብረው ማለት ይህንን አጀንዳ ለማስፈጸም ማለት ነው። እና እንዲህ አይነት ግንኙነቶች ታዲያ ምንድን ነው ስያሜያቸው? ያገኘነው መረጃ በግልጽ እንደሚያሳየው ከሜኖናይት ካናዳ እልም ያለ ግብረሰዶማዊ ተቋም ጋር ደግሞ ያለ ቁርኝትንም ደግሞ በመረጃ ህዝቡ እንዲያየው እንፈልጋለን። ለምሳሌ ሌላ ተጨማሪ መረጃ ማለት ነው። እዚህ የምናየው ፎቶግራፍ ላይ የቤተክርስቲያናችን ፕሬዚደንት እና ፕሪንሲፓል የኮሌጁ ማለት ነው ከሜኖናይት ካናዳ ማለትም በቃ የለየለት ግብረሰዶምን የተቀበለ ተቋም ግን እንደ ተቋም እንዳውም የመጀመሪያ ከሜኖናይት ዩኤስኤ በፊትም አስቀድሞ ግብረሰዶምን በይፋ የተቀበለ ይቅርታ ጠይቆ ማለት ነው በ2016 እንደ ፈረንጆች የዛሬ 10 ዓመት የተቀበለ ድርጅት ነው። ከዚህ ድርጅት ጋር ተመልከት 2016 ማለት 1 ዓመት ተኩል በፊት የተደረገ ህብረት ነው ማለት ኢትዮጵያ ድረስ መጥተው መሰረተ ክርስቶስ የጠቅላላ መሪዎች ጉባኤ ላይ ተሳትፎ እነዚህ ሰዎች አሁን የምታያቸው ሁለቱ ነጮች የዛ የሜኖናይት ካናዳ ዋና ስራ አስፈጻሚ ነው። በስተ ቀኝ በኩል ያለው በስተግራ በኩል የምታየው ከመጋቢ ጊሹ ጋር አብሮ ያለው ደግሞ ኢንተርካልቸራል ማለት የኢትዮጵያና የእስያ የሜኖናይት ካናዳ ተወካይ ነው። ላይ የምናየው ፋኖስ የተባለ ኢትዮጵያዊ ደግሞ በዛው በሜኖናይት ካናዳ ውስጥ የሚሰራና ኢንተርካልቸራል ማለት ባህል ዘለል የሆነ ግንኙነቶችን የሚያሳልጥ ሰው ነው። እና ይሄ ምንድን ነው ማለት ይሄ ምንድን ነው ብለን የምንተረጉ እና ይሄ ይዞ የሚመጣው ኮተት ብዙ ምክንያቱም ከዓለም ዙሪያ እነሱ ጥቂት አሉት እንጂ አብዛኛው የሜኖናይት ግሩፕ አውሮፓውን በሰሜና ይሄ ነው እንደምታዩት። ምንድን ነው የሚያደርጉት? ሙሉ ግሩፕ አላቸው። አሁንም ይሄ ነገር እንዲቀጥልላቸው መሰረተ ክርስቶስ ትፈልጋለች። መሰረተ ክርስቶስ ይሄ ያላቸው ግንኙነት እንዲቀጥሉ ትፈልጋለች። ይሄን ነገር የሚቃወሙ ክርስቲያን የተባለ በሙሉ ምን ያደርጋሉ? ያባራሉ። ሙሉ በሙሉ ጉዱ ይታወቃል። እየታወቀ ሌላ ቦታ አንሄድም። ጉድን አወጣላለሁ። እኔ ሶሻል ሚዲያ አለኝ። ኢትዮጵያዊ ኤርትራዊ የሚሰማኝ ሰው ነኝ። ሀቅ ነው የምናገረው። እነዚህ ዶክተሮች እውነተኛ ክርስቲያኖች ናቸው። ህዝባቸው እንዳይበላሽባቸው፣ ህዝባቸው ወደ ሲኦል እንዳይነዳባቸው የሚሉ ናቸው። ግን አሸንፈዋቸዋል። ግብረ ሰዶማውያን ኢትዮጵያ ነቢያት ናቸው። በነገራችን ላይ ዘማሪ ናቸው። ሐዋርያ ብለው ስም ሰጥተዋል ለራሳቸው። ስለዚህ ያንን ነው የምናገረው። ይሄንን ማለት ፕሮቴስታንትን መስደብ ከሆነ እግዚአብሔር ያሳያችሁ። ይሄንን እውነት መናገር ፕሮቴስታንት ተሰደበ፣ የፕሮቴስታንት ጥላቻ ነው ይለኛል። ትላንት ስታጨበጭብልኝ አልነበር? ከክርስቶስ ዝንፍ ያለ ነገር ተናግሬያለሁ። ክርስቶስን አታምልኩት፣ ወደ ክርስቶስ መንገድ አትምጡ፣ ክርስቶስ ነው አዳኙ ከሚለው ዝንፍ ያለ ነገር አምጥቻለሁ? አላመጣም። እናንተ የተናደዳችሁት ጉዳችሁ ስለወጣ። ምን አይነት ጉድ? እንደዚህ አይነት የለቀቀ ብልግና እቤታችሁ ስላለ ነው። እቤታችሁ ስላለ ነው።
የብልግና ጥግ ፍልስፍና፣ መጽሐፍ ቅዱስ ፍልስፍና አድርገውታል። ማንም እቃቃ ይጫወትበታል እነሱ ቤት ማንም እቃቃ። ለምሳሌ እኔ ቤት የገባው ሰውዬ አንድ እብድ ሰውዬ የለም ትልቅ ሞጣ ቤትም ገብቶ ነበር። እውቅና ነው የሚፈልጉት። ግቡና ነቢያት የተባሉትን በሙሉ ሐዋርያት የተባሉትን ግቡና ቲክታክ ላይ አካውንታቸውን ይዩት። የባንክ አካውንት አላቸው። ቲፒካል የሌባ አካሄድ ነው ያላቸው። ገብቼ ላይ የተሳያችሁ ሞጣ ቤት ገብቶ እየለፈለፈ ነበር። የት አለ? ከሞጣ ጋር ሊጋደሉ ደርሰው ነበረ እና በጣም እየሳኩኝ ነበረ። እኔ ቤት ሳይጨርስ ሌላ ደግሞ ሞጣ ቤት ገብቶ ሊገዳደል ሲደረደር ነበረ። የት አለ ነበረኝ እዚህ ጋር የት ሄደ? እኔ ቤት የገባው ሰውዬ እዚህ ጋር አይደለም እንዴ ሴቭ ያደረኩት? በዙብኝና እኔ እኮ የምናገረው ግራ ገባኝ። በጣም በዙብኝ እና ጌታ ኢየሱስ ምስክሬ ምን ገባኝ? ግራ ገባኝ። ሲጀላለጡ ይውላሉ። ከሞጣ ጋር ከምን ጋር ይገባሉ በየጊዜው እና ብዙ ቪዲዮዎች ማሳያችሁ ነው የምንነጋገርበት። አትናደዱ። ምን አይነት መንፈስ እንዳለ አጋልጣለሁ። ኢትዮጵያ ላይ ምን ልታመጡ ዋናው አጀንዳው ምን እንደሆነ ስለማውቀው። አጀንዳችሁ ክርስቶስን ማምለክ አይደለም። አጀንዳችሁ ከክርስቶስ ጋር ምንም የለም። በአፍ እንጂ በተግባር ክርስቶስን አትወዱትም። በጋርድ ነው የምትሄዱት። ሐዋርያት ነቢያት ኢትዮጵያ ውስጥ በጋርድ ነው የምትሄዱት። ክርስቶስን አትወዱትም። ሌቦች ናችሁ። በስሙ ያጭበረበራችሁ ወሮ በላ ናችሁ። ይህን ደግሞ አጋልጣለሁ። የት አለ? ሞጣ ቤት ገብቶ ኡኡ ሲል የነበረበትን ቪዲዮ ላሳያችሁ እስቲ። ሞጣ ቤት ገብቶ ኡኡ እየተባባለ እየተሰዳደበ የነበረው ላሳየት አለ። ሞጣ ቤት የት ሄደ? በጌታ የት አለ? ቆየት አለ። ሞጣ ቤት ሲሰዳደቡበት የነበረ ቪዲዮዎች ነበሩ። የት አለ? የት እየወሰዱት ነው? እስከዛ እናንተ ታፕታፕ አድርጉ። ሀቅ ነው የምናገረው። ስለሚያጭበረብሩ እውነተኛውን ክርስቶስ ክደውት ምን ያደርጋሉ? እነሱ በፈለጉበት መንገድ መስበክ መብታቸው ነው። ስለዚህ እኛም ስናጋልጥ አትናደዱ። ሲጨንቀው ኤርሚያስ 30 አይነት መጽሐፍ ደርድሮ ይዞ መጣ። በቃ የሚገባበት ጠፋው። 30 አይነት ነው ማወራ መጽሐፍ ደርድሮ ይዞ መጣ። እኛ ከሴጣን ስራ ልናወጣቸው ና እኔ ቤት ተነጋገር ና በፊት እንነጋገራል ነበር ና ስለ ድርሳን ስትል ስለ አንተ ግብረ ሰዶማዊነት አወራለሁ። አንተ ቤት ስላለው ግብረ ሰዶማዊነት፣ አንተ ቤት ስላለው መሰነጣጠቅ፣ ባናቱ የተተከለ ትምህርት ስርዓት የሌለው በልቃጣነት ባለጌነትን አስተምርሃለሁ እስክትንፈራፈር አሳያለሁ። ስለዚህ ሌሎችን መተንኮስ እኔን በጣም ጀግና እያደረገኝ ይሄዳል። ብትንትንህን አውጠዋለሁ። በምን በማሳየት ብቻ ብትንትንህን። አንተ ቤት ያለው ቆሻሻ አያልቅም። ተነግሮ እማያል ቆሻሽነት መሌ ልከህልኛል። ኦኬ ከሞጣ ጋር የነበረውን ልከውልኛል። ሰው ታንኪዩ መሌ ፕሪሺየት ዩ። ያለውን ነው የሌለውን ነገር እኔ አልጀምርም አላደርግም። ስለዚህ እናንተ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው እናንተ ስራ። ምንም ሌላ የሚጠበቅ የለም። አሁንም የምናገረው ከእውነት ያፈነገጠ አንድም ነገር መናገር አልፈልግምም፣ መተቸትም አልፈልግም። በፍጹም አላረገውም። ጌታ ኢየሱስ ምስክሬ። ለምን ያስጠይቀኛል? እውነቴን
ያስጠይቀኝ ስለሚያስጠይቀኝ ዋሽቼ እንዲህ ነው አይደለም። የታለ የሞጣን ነገር የላካችሁልኝ ልክ ያለው ስትሉኝ ነበርና የሞጣን የላካችሁ ቶሎ በሉ። ሞጣ ጋር ሲጨቃጨቁ መሌ ልኮልኛል። የታለ ቆይ እሱ ሌላ ነው። መሌ የሞጣን ላኩልኝ አንዴ። ሞጣ ቤት ሲጨቃጨቁበት የነበረው የት ሄደ? በጌታ ነበር እኮ እኔ ጋ ሞጣ ቤት ሲዳረቁ የነበረበት አንዴ ላኩልኝ። ታፕታፕ አድርጉ። ማን ልኳል? እስቲ እማቃችሁ አሁን ይመጣል። አሁን ይልኩታል። አሁን ይልኩታል። አይዞኝ ሞጣ እና ሲጨቃጨቅበት የነበረው የት ሄደ? ከሞጣ ጋር ሲጨቃጨቁበት የነበረው እሺ ልካል። ኦኬ ሪኩዌስት ዋን ይላል። ኦኬ ይኸው ይመጣል። ታንክ ዩ አንድ ሰይጣን ካስወጣ ዛሬ ፓስተር ሆናለሁ። ይኸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት በሞጣ ላይ ያለው መንፈስ፣ የጨለማ መንፈስ ከላዩ ላይ ይገፈር በኢየሱስ ስም። ጨለማ መንፈስ ውጣ በኢየሱስ ስም ጸልያለሁ። በዚህ ሰዓት ይወጣል እንጂ ለምን አይወጣም? እንዲህ መቀለጃ ከመሆን ሞት ይሻላል። ምንም እምነት የላችሁ። ምንም ማድረግ አትችሉ። ጌታ ይችላል። እናንተ ላይ ያለው መንፈስ የዲያብሎስ ሐሰተኛው መንፈስ ነው። ስለዚህ ምንም ማድረግ ለሚሰይረጌ ጌታ ይችላል። ሁሉንም ነገር ማድረግ ጌታ ኢየሱስ ክርስቶስ ይችላል። ጌታ ኢየሱስ እናንተ ውስጥ ያለው የዲያብሎስ መንፈስ ስለሆነ አይችለውም። ሌትስ ጎ እኔ ጴንጤ ሁኜ ፓስተር ሁኜ ሰብካለሁ። በዚህ ሰው ውስጥ ያለው መንፈስ ይውጣ በኢየሱስ ስም። ህዝብን የሚያንከራትት ትውልድን ወደ ስህተት የሚመራ በጌታ በኢየሱስም ከውስጡ የተነቀለ ይሁን። ጨለማ መንፈስ ይውጣ በኢየሱስ ስም። ጮሁ ውጣ በኢየሱስ ስም ይውጣ። ሞክር እስኪ ተወራዳ ጴንጤ ሁላ ዛሬ አንተ እሱ መስቀል እንዴት አደረገው? ጴንጤ ማድረግ አይፈልግም። አጭበረባሪ ጠቅላላ ከዳዊት ሞላ ጀምሮ አሁን አሁን ሶፌንያስ ጓደኛ ጀለስ ቅጥረው እንዲህ መቀለጃ መሆን ያሳፍራል። ለምን? በእውቀት አይደለም፣ መንፈስ ቅዱስ ተሞልታችሁ አይደለም፣ በማጭበርበር የመጣ ማንነት ነው። ስለዚህ በማጭበርበር ስታመጣው ያንተ ላይ ያለው መንፈስ ማንም ላይ ምንም አያደርግ። እኔ ላይም ብለዋል ዮኒ ማኛ ታላችሁ። ሰሞኑን አንድ ነገር ሲሆን ታላችሁ በቤተ ክርስቲያን ነው የምናስረግም ሲሉ ነበር። ፈሳ ምንም ነገር የለም። ወሬ፣ ውሸት፣ እንደዚህ መቀባጠር። ቧንቧን ስትከፍት ብትውል ኢየሱስ ክርስቶስ በመንፈስ ቅዱስ የምትሞላው እንጂ አንተ ነቢይ ሐዋርያ ምናምን ብለህ ስለጻፍክ የምትሆነው አይደለም። ያን ያስለቅሳችሁ፣ ያን ያሳበዳችሁ፣
ያ ነው እሪ ያስባላችሁ። እና ክርስቶስ አዳኝ ነው፣ እናንተ ግን ሌባ ናችሁ። ፕሮፌት ብላችሁ አብዛኛው ቲክታክ ላይ የመጣችሁ የባንክ አካውንት አላቸው። ሐዋርያ ብለው የመጡ ስልካቸው አለ፣ የባንክ አካውንት አላቸው። ሞላጫ ሌቦች ናቸው። ስለዚህ እንትና በጻፈው ነገር ላይ ቲክታክ ላይ ተቀውጧል። ሐዋርያ እያላችሁ ነብይ እያላችሁ የዘረፋችሁት ይበቃል። እስከዛሬ ይበቃል። ከዚህ በኋላ አትዝረፉ በቃችሁ ብሎ ተናገረ። የራሳቸው ሰው ዘማሪ በረከት ይህንን ሲናገር ሌቦቹ ነቢያትና ምናምኖቹ ሊገሉት በቃ የዋርኒንግ ማት የምን ማት። እንግዲህ እውነተኛ ኮንክ ምን ያስደነግጣል? እውነተኛ መንፈስ ቅዱስ ካለባችሁ ምን ያስደነግጣል? ምንድን ነው የሚያስደነግጣችሁ? ስለዚህ የጌታ ፍቅር የለባችሁም እናንተ። ታርጌታችሁ ምንድን ነው? ይሄንን በተለይ ደቡብ የዲቻ ህዝብ አለል እጥብ ታደርገዋለ። የት ነው የሚሄዱት በብዛት ካያችሁ? ሳውዝ አፍሪካ። የት ነው ፓስተሮች በብዛት የሚሄዱት? ነቢያቶች፣ የጴንጤ ነቢያቶች የሚሄዱት ሳውዝ አፍሪካ። ሳውዝ አፍሪካ የዲቻ የደቡብ ህዝብ ነው ያለው። ደቡቡን ሙልጭ አድርገው ጠርገው ይበሉታል። ይሄ ነው የነሱ ዓላማ። ዓላማቸው ገንዘብ ነው። ገንዘብ ደግሞ ሼም የለም። በጌታ ስም ማጭበርበር ሞቴን እመርጣለሁ። በጌታ በኢየሱስ ክርስቶስ ስም ከማጭበረበር ገብቼ መጽሐፍ ቅዱስ ባነበብኩ ጊዜ 80-90% ኦርቶዶክስ የምትለው ነው መጽሐፍ ቅዱስ ላይ ያለው። ጴንጤ የሚለው አይደለም ያለው አይደለም። 80-90% መጽሐፍ ቅዱስ ስታመጣ መጽሐፍ ቅዱስ ብቻ ብለው የሚጣሉበት ቋንቋ ነው ያላቸው። የሚስማሙበት አይደለም። ኢየሱስን ብለህ እንዴት ትጣላለህ? ኢየሱስን ካልክ መንፈስ ቅዱሱ አንድ ነው የሚያደርግህ። ዲያብሎስን ብትል ተጣላ፣ የዲያብሎስ መንፈስ ነው ትላለህ። የኢየሱስ ክርስቶስ መንፈስ እንዴት ያጣልሃል? እንዴት ያጣልሃል? የተጣላችሁት በዛ ነው። ኡኡ የምትሉት በዛ ነው። ስለዚህ ጥሪ አድርጎላችኋል። አሁንም ዘማርያምን ኤርሚያስ አልደፍርም ብሏል፣ አልሞክርም ብሏል፣ አልመጣም ብሏል። ዘማርያምን ናቶያይ አታክርፍ። ኤርሚያስ ጀግና ነኝ፣ የወንጌል አርበኛ ነኝ፣ በጌታ የምቆምለት በዚህ ምናምን ብለህ መሰክስለት አለ። የአገር ገድልና ድርሳናት ይዘና በመጽሐፍ ቅዱስ አስታክኬ መልስልሃለሁ ብሎ መሴጅ አስቀምጦልሃል። የኦርቶዶክሱ ጀግና ዘማርያም የሚባል ወንድም አስቀምጦልሃል። ግባና ተወያይ። ግባን ምን አስፈራ? ግባና ተወያይ። ይኸው እናንተ ከገድላት ለምታነሱ ጥያቄ እየመለስ የነበረው እኛ ከመጽሐፍ ቅዱስ ለምን ገድላትን ድርሳናትን የምንመዘው በመጽሐፍ ቅዱስ ነው። ከየት እንመዘናቸው? ታታ ቤኔዎቹ እናንተን ይጣማችሁ አይጣማችሁ፣ ተቀበሉትም አትቀበሉትም። እኛ ግን ገድላት የምንረዳው በዚህ መጽሐፍ ቅዱስ አስረጅ መሰረት ነው። መሰረታችን ነው። ከአሁን በኋላ ምን አለ? ገድላትን በመጽሐፍ ቅዱስ ማስረጃ አድርገን እናቀርባለን። እና ኤርሚያስ ተባልክ። ለምንድን ነው የማትመጣው? ያውላ ፉከራ የት ገባ? የት ነው የገባው? ዩ ቴል ሚ። ምን አስደበቀ? ምን ለብቻህን ታጓራለህ? ለምን አትመጣም? ለምን አታወራው? ለምን አትሄድምና አታወራም? እንዲያውም አንድ ክርስቲያን በመንፈስ ቅዱስ የተሞላ ጌታ ኢየሱስን ወዷል ብሎ የሚበጠረቅ ሌባ አንድ ሰው ቢመጣለት እውቀት የሌለው ወይም ደግሞ ገድላት ብለህ 10 ዓመት የወሸከትከው ውሸት እውነት ከሆነ ያ ሰው ሲመጣ ለአንተ ጥብስ ነው። ጥብስ ነው አይደለም? ሌላ አንተ ለምንድን ነው የማትወያየው? ኦርቶዶክስ ወንድምና እህቶች ሶሻል ሚዲያ ላይ ቅረብልን፣ ከዘማርያም ጋር ቅረብ ብለው ጠይቀዋል። ለምንድን ነው መቅረብ የፈራው? ለምን? ታውቀዋለህ። የውሸት አድርገህ ኦርቶዶክስን ስታብጠለጥል ነበር። ደረስና 8 ወር ነው የፈጀብን። እኔ ጌታ ኢየሱስ ምስክሬ በሚያውቀው መጽሐፍ ቅዱስን ሳነብ የነበረው ከመዝሙረ ያሬድ ጋር ለመወያየት ነበር።
ጌታ ኢየሱስ ምስክሬ። መጽሐፍ ቅዱስን ሳነብ የነበረው እነ እንትናን ያንጠባጥባቸዋል እነ ኤርሚያስን በየጊዜው እኔ ሳነብ ሞር የኦርቶዶክስ ነገር መጽሐፍ ቅዱስ ላይ ሆኖ አየሁት። ሞር የኦርቶዶክስ ነገር ኦርቶዶክስ የምታስተምረው ትምህርት አብዛኛው መጽሐፍ ቅዱስ እነሱ እንደሚወሸክቱት እንደሚዋሹት እንዳልሆነ መጽሐፍ ቅዱስ አሳይ። እኔ እኮ ከነ መዝሙር ያሬድ ጋር ልለጠልጥ። አሁንም ነግርሃለሁ፣ የውሸት ዘመናቸው አክትሟል። የማጭበርበር ዘመናቸው አክትሟል። አንድ ሰው ስታስጠምቁ በማን ስም ነው? ይሄንን መልሱልኝ። እኔ በተለይ ዮሐንስን 5 ጀምሮ 6ን 7ን የዮሐንስ ወንጌልን ስታነቡ ስለ ቁርባንም ሆነ ስለ ጥምቀት ልዩ ነገር ይነግራቸዋል። ሌላው የክርስቶስ ኢየሱስ እንኳን እስቲ የምታውቁ ሰዎች ካላችሁ ክርስቲያኖች፣ እያንዳንዳችሁ በክርስትና ያላችሁ ፕሮቴስታንትም ኦርቶዶክስም ካቶሊክም ጆባ ምንም ሆኖ ክርስቶስ መስቀል ላይ ሆኖ ሲወጋ ጎኑን ምንድን ነው የፈሰሰው? ጎኑ ሲወጋ ምንድን ነው የፈሰሰው? ምንድን ነው የፈሰሰው? ዱራታ ተባረክ ወይ ተባረኪ። ጄርዬ ተባረክ ተባረኪ። አያችሁ፣ ውሃና ደም ነው የፈሰሰው። መጽሐፍ ቅዱስ የሚለው ውሃና ደም ፈሱታል። ለምን ይመስላችኋል? እንደው ቆም ብላችሁ ስታስቡ እዚያውን ጭቅጭቁ ስለ ውሃም ነው፣ ስለ ውሃ ጥምቀትም ነው፣ ስለ ቁርባንም ነው አብዛኛው ጭቅጭቅ ያለው። ክርስቶስ ራሱ መስቀል ላይ ሆኖ ያንን የሰጠን። አንድ ሰውን ብትወጋው 99 ጊዜ ብትወጋው ከደም ውጭ የሚወጣው የለም። አንድ ሰው 9 ጊዜ ውጋው ከደም ውጭ የሚፈሰው ነገር የለም። የሰው ልጅ ደምም ውሃም ጭምር ነው ክርስቶስ የመጨረሻው እንትን ላይ ሲያደርግ የነበረው ሲወጋ የፈሰሰው። ያንን ለምልክት እንዲሆን እንኳን አብዛኛው መንፈስ ቅዱስ የሸፈነባቸው ሰዎች ሊያዩ አልቻሉም። ውሃው ከክርስቶስ ጋር ካልተጠመቅ፣ በክርስቶስ አምነ ካልተጠበቅ መንፈስ ቅዱስ አንተ ላይ አወርድም። በክርስቶስ አምነ ስትጠመቅ ምን ይወርዳል? መንፈስ ቅዱስ አንተ ላይ ያወርዳል። ሁለተኛ ደሙን ስጋው ደሙን ካልተካፈልክ ክርስቶስን አታገኘው። ዩ ካንት አታገኘውም። ይሄን እንኳን አያውቁም። ለዚህ ነው መስቀሉ ላይ ራሱ ሆኖ ጎኑ ሲወጋ ክርስቶስ ደምና ውሃ የፈሰሰው። ለጭቅጭቅ እንዳያመች አድርጎ ነው ክርስቶስ ምን ያደርገው መስቀል ላይ ለኛ የሆነው። ለምን ውሃ ሆነው ብሎ እንኳን የማይጠይቅ ጴንጤን ያለው ውሃ እንዴት ፈሰሰው? አየህ፣ ምን የለም፣ እውቀት የለም፣ አውሬነት አለ፣ ዘራፊነት አለ፣ ማጭበርበር አለ፣ የውሸት ትምህርት አለ። አያውቁትም። ስለዚህ ያንን ነው የሚናገረው። ዮሐንስ 5 ላይ ማየት ትችላላችሁ። ዮሐንስ 5፣ 6፣ 7ን በደንብ አድርጎ መጽሐፍ ቅዱስ ያሳያቸዋል። ከዛ ወደ ሌላው እንሄዳለን። ራሱ የሚናገረውን ነው የሚክዱት። ለምን አያመችም? ለምሳሌ 90% ባረገው ነገር ተጸጽቶ ወደ ጌታ የመጣ የለም። ዱርዬ ነበረ። ከዛ ዱርዬነቱ በሆነ ነገር ሲበቃ ይመጣ ነው። ዲያብሎስ ምኑን ያስቀይራል? እንድታምን የሚያደርግ ከሱስ ነፃ መሆን ጌታን ያህል በጌታ የዳንክ ይመስላል ነው። ሱስ ዶክተርም ያስቆመሃል። አብዛኛው ብትጠይቃቸው እኔ ሱሰኛ ነበርኩ፣ አጫሽ ነበርኩ፣ ቃሚ ነበርኩ፣ ጠጪ ነበርኩኝ ሰው ተው ይላል ዶክተር። ምን ያገናኘዋል ከጌታ ጋር? ሲጀመርም መሆን አልነበረብህ። ምንም ከጌታ ጋር የሚያገናኘው ነገር የለም። ዶክተሩን ብትሄድ ምን ያህል ታጨሳለህ ወይ፣ ትቅማለህ ወይ፣ ትጠጣለህ ወይ ብሎ ነው የሚጠይቅ።
ከዛ ይሄን ነገር አቁም ብሎ ነው መልስ የሚሰጥ። ምንም ከጌታ ጋር አይገናኝም። ምን ያደርጋሉ እነዚህ አጭበርባሪዎች? ዲያብሎስ ሲስተም አለው። ምን የሚያደርግ አንተ ከሱ ከለየህ በኋላ እንደፈለክ እንድትሆን ያደርጋል። ብዙ ጊዜ ጸቡ ያ ነው። ስለዚህ አሁንም የምናገረው ምንድን ነው? በውሸት ተቀበለ እያላችሁ የምትዋሹትን አቁሙ። ሲመጣ ሉትራውያን ሆነ ወይ ፔኔኮስታል ሆነ ወይ ምን ሆነ ወይ ብላችሁ መጠየቅ አለ። መሰረተ ክርስቶስ ነው ወይ የገባው? ቃለ ሕይወት ነው ወይ? ምክንያቱም የተለያየ ናችሁ በዶክትሪን አትስማሙ። የት ነው የገባው ብላችሁ መጠየቅ አለበት። ምክንያቱም የሆነ ድርጅት ውስጥ ነው የሚገባው አንድ ሰው። ስለዚህ ያንን ማጭበርበር እንድታቆሙ ነው እየተናገርኩ ያለሁት። እሳው ወደ ዋናው ጉዳይ ስንገባ አንዳንዴ ጥሩ ነገር የሚናገር ሰው አላቸው። አንዳንዴ ደግሞ ሃይማኖተኞች ጹሙ ይላሉ። ሃይማኖተኞች ኢየሱስ ክርስቶስ ነው ያለው። እንዲያውም መጽሐፍ ቅዱስ ሲናገር አድርሱልኝ የሆነ መጋቢ ምናምን የሚባል ሰው እያለ አንዳንዴ መልካም ነገር ይናገራል፣ አንዳንዴ መጋቢ ዳዊት ነው ምናምን ይባል፣ አንዳንዴ ሾጣ ያደርገዋል። ምን ይላል እንዴ? እነዚህ ሰዎች እኮ አይጾሙም ብለው ከክርስቶስ ጋር የነበረ አብረው ሲበሉ አይተው ምንድን ነው ያለው ክርስቶስ? የሚጾሙበት ጊዜ ይመጣል፣ ሙሽራ አብሮ እያለ የሚጾም ማን ነው ብሎ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ይናገራል። ራሱ ኢየሱስ ክርስቶስ የሚጾሙበት ቀን ይመጣል ብሎ ቃል በቃል ነው የሚናገረው። መጾሙን ክደው፣ ጥምቀቱን ክደው፣ ቁርባኑን ክደው የትኛውን ክርስቶስ ነው የምታመልከው ታዲያ? ምንም አያስፈልገኝም ካልክ የትኛው ሰይጣንን አትከተልም እንዴ? ሰይጣን እኮ ይሻልሃል። ኢየሱስ ያለውን ለኢየሱስ የሆነውን ወደ ኢየሱስ መንገድ የሚያመጣህን ነገር ሁላ ትተህ ዝም ብዬ ነው የማመልከው ካልክ፣ አሁን እኔ ባል ነኝ ለሚስቴ የሚደረገውን ነገር ሳላረግ እኔ ባል መሆን ይችላል? ሚስቴና እኔ አብረን የምንሆንበት በቃ ቀለበቱ ብቻ ነው እኔና እሷን አንድ የሚያደርግ ነው ወይስ ሚስቴን የሚያስደስቱ ነገሮች ማድረግ አለብኝ? This is what life is about። ምንም አያስፈልግ፣ ውደደው፣ በቃ በቃል ትኖራለህ። የውሸት መንገድ በጣም አቀለው ዱርዬ እንዲበዛ ያርጉ። ጌታ ኢየሱስ ምስክሬ፣ በድብቅ ሳያሳዩ፣ በተለይ የሙስሊምና የፕሮቴስታንት የሚያገናኙ በድብቅ ነው ብዙውን የሚሰሩት። ኦርቶዶክስ ምዕመን ፊት ለፊት ነው። ካጨሰም ከቃመም ከጠጣም ምን ካለም ፊት ለፊት አመጣዋል። ማህተቡን ይዞ ይመጣል፣ ይፎገራል፣ ወዲያው ይመጣል። የኦርቶዶክስ ሲሆን ወዲያው ነው የምትመታው። ምንድነው? ምዕመን ነው፣ ዝም ብሎ ሃይማኖት አለኝ ይላል። የሚያውቀው ታሪክ የለም፣ ይቆ ይባላል። ሌላውስ በምንድነው? አያስፎግርም። ተደብቆ ከእግዚአብሔር መደበቅ አትችሉ። ከእግዚአብሔር መደበቅ፣ ከሰው መደበቅ ትችላለህ። ያ ፊት ለፊት ሲያጨስ የምታየው ሰው ነገ ተቀይሮ ልታየው ትችላለህ። ያ ፊት ለፊት ይቅም የነበረ ፊት ለፊት ዱርዬ የነበረ ሊቀየር ይችላል ነገር። እናንተ ግን በጌታ መስላችሁ የምታጭበረብሩትን ጌታ ራቁትን ነው የሚያውቅ፣ እንዳትረሳ። ይሄ ለጴንጤዎችና ለሙስሊም መልእክቴ ነው። በተለይ እንደዛ የሚያደርጉትን እኛን አይወክልም ትላላችሁ። የኦርቶዶክስ ሲሆን ይዋቸው ይባላል፣ ይዋቸው። የጴንጤ ሲሆን እኛን አይመለከቱ። ሐሰተኛ ነቢያቶች አረ ከኛ አይደሉም። ሐሰተኛ መዘምር አረ ከኛ አይደሉም። እነሱ እኛን አይወክሉም። የኦርቶዶክስ ተራ ምዕመናን እኮ ነው። ምንንም መጽሐፍ ቅዱስ ገልጦ የማያውቀውን ኦርቶዶክስን ይወክላል እያሉ ነው ብዙ ጊዜ ስም ሲያጠፉ የሚውሉት። አይዟችሁ፣ ከስር መሳደብ መብታችሁ ነው። ተሳደቡ። እንዲህ ክርስቲያን አይሳደብም። እኔ ነኝ ምን ጭምብላችሁን ስለማውቀው ፋቅ ፋቅ ሳረግ እልም ያለ ተሳዳቢ ጴንጤ እንደሆነ አሳይቻለሁ። ከጫፍ እስከ ጫፍ እልም ያለ ወሮ በላ ተሳዳቢ ማን እንደሆነ አሳይቻለሁ። እርግማን ሁላ የሚረግምህ እርግማን ሁላ ተሰብስበን እንረግማለን ያለው ጴንጤ ነው። እኔ ሙስሊም ረግማለሁ ብሎ አያውቅም። ጌታ ኢየሱስ ምስክሬ፣ ኦርቶዶክስ ተሰብስቦ አባቶችን አስረግማለሁ ሲል ሰምቼ አላውቅም።
እንረግማለን አደባባይ ብሎ የወጣ ጴንጤ ይህን በጣም የተረገመ ምች ውስጥ እባብ። ምን አይነት እባብ መሰላችሁ? በማር የተለወሰ መርዝ ነው። እኔ እወድሃለሁ እወድሻለሁ እያለ ቅርቅር የሚያደርግልን አልወድህም ካልወደድኩ ባናት ተተክ እባብ። የእባብ አካሄድ የሚሄዱ እንቁርቲን እዮዳብ ጉቶ ነኝ። እባብ መርዝ፣ የመርዝ አካሄድ ነው የሚሄዱ። እኔ እወድሃለሁ እኔ በጣም ነው የምወድ ምና ሁሉም እያልኩ አይደለም። አብዛኛው መርዘኛ ማንነት በደንብ አድርጌ አይቻል ያየሁትን ነው ማስረዳው። እና አሁንም በደንብ የምታዩት እዚህ ጋር ደማቸው እስኪፈላ ሲንተከተክ ማሳየው እኔ ነኝ። ሌላው አንዳንድ ሰዎች ግን እዚህ ጋር በማስተዋል ብታደርጉ ደስ ይለኛል። እኔ ይሄን ነገር ተናግሬው በሆን ስለ ኦርቶዶክስ አገር ምድሩ ተደበላልቋል። ዮኒ ማኛ አቡነ ማትያስን ተሳደበ ብላችሁ ብዙ ነገር ብላችኋል። ይሄን እስቲ አብራችሁ ይውልኝ። እስቲ እዚህ ጋር ይልኝ ሞጣ ይሄን ሲል ምንም አቴንሽን አትሰጡ። እኔ ላይ የምትጨዋት ነገር አይመቸኝም። እስቲ ስሙ። ዲያስፖራ ነው። እኔ ዲያስፖራ ነው አይደለም ኦርቶዶክስ ተዋህዶ የት ነው የምትኖረው? የቤተክርስቲያን አገልጋይ ነኝ። ኦኬ ኮይን አውረድ። ቤተክርስቲያንማ ብዙ ዝርፊያ ነው። ኢትዮጵያ ምድዋየ ምጽዋት አላችሁ እናንተ። ክፈል ምድዋየ ምጽዋት ዘራፊ ያላችሁ ነው። ያቋቃችኋለሁ ከማትያስ ጀምሮ እኮ። አዎ ቄስ እኮ ሌባ ነው። ሰግቼ እኮ ነው። ሲኖዶስ እኮ ዘራፊ ከማትያስ ጀምሮ ሌባ ነው። ሌላም አለ። ስሙ በደንብ ስሙ በደንብ። እኔ ተናግሬው ቢሆን ምን ሊሆን አገሪቷ እንዴት እንደምትበጠበጥ ይሁ ስማ በደንብ። 650 ሺህ ኮሮ ደሞዝ አብርሃም ቢገባ ዚቂቱ ወግጭ ነው ማስከፈሉ። ማትያስን ጥራው በአናቱ ዘግዝቄ 5 አንበሳ ካላወረደ እዚያ ማትያስን ጥራው በአናቱ ዘግዝቄ 5 አንበሳ ካላወረደ አላስገባውም ይላል ሞጣ። እኔ አንድ ነገር ልበል ማንንም እኔ ላይ ሲሆን ሰው ይጨዋል። እኔ ላይ ሲሆን ያው ምን ነክተውኝ እኔን ሰድቦኝ ብዙ ነገር ብሎኝ በምመልሰው ዮኒ ማኛ ላይ ጓጓል። ሶሻል ሚዲያ ላይ እንጫጫል እንጂ አጠገቤ አንቄ ሲጣርጌ መደፋ ነኝ። አይመልስልኝም አጠገቤ። ሶሻል ሚዲያ ግን ያስጨዋሉ ስለኔ ሲሆን ባናቱ ተክዬ ማትያስን 5 አንበሳ አስለቅቀዋለሁ የሚለው ሞጣ ግን የሚናገረው የለም። አያችሁ እኔ ጋር ሲሆን ግን ምን ያህል እንደምትጮውና ዘረኛ እንደሆናችሁ አያል። በጣም ዘረኛ ነው። ስማ አብርሃም ቢገባ ዚቂቱ ወግጭ ነው ማስከፈሉ። ማትያስ ጥራው በአናቱ ዘግዝቄ 5 አንበሳ ካላወረደ እዚያ አላስወራውማ። ቢዝነስ ነው የምትሰራው። ቄስ ራሱ ቢዝነስ ነው የሚሰራው። አያችሁ ማትያስን በአናቱ ዘግዝቄ 5 አንበሳ አስወርደዋለሁ ብሎ ነው የሚናገረው። የሚጠይቀው የለም። ምንም የሚባለው ነገር የለም። ዮኒ ማኛ ግን ራሳቸው ይለክፉትና ስናገር እኔ ላይ ሶሻል ሚዲያ ላይ እንጫጫ በፊት ለፊት የሚናገረኝ የለም። ቃል ለምድር ለሰማይ የለም። በፊት ለፊት የሚናገረኝ የለም። ሞቴን እመርጣለሁ። ሶሻል ሚዲያ ላይ ግን እኔ ላይ ሲያስጮህ ይውላል። ማንም እስላሙን በለው ጴንጤውን በለው ምኑም በለው ሲጮህብኝ ይውላል። ሌሎቹ እንደፈለጉ ሲናገሩ ግን ትንፋሽ የሚናገር የለም። ትንፋሽ የሚናገራቸው ሰው የለም። ትንፋሽ የሚናገራቸው የለም። ስለዚህ ያንን ነው ማዝ ነው። ብዙ ጊዜ እኔ ላይ በሶሻል ሚዲያ የደረሰው በደል ጌታ ኢየሱስ ምስክሬ ማንም ላይ ደርሶ አያውቅም። ምክንያቱም የከተማ ልጅን በጥላቻ አብዳቸዋል። ምድረ ፎከታ በጥላቻ አብዳቸዋል። አብዛኛው ነቢይ ነኝ የሚለው የደቡብ መሀይም ነው። ነቢይ ነኝ የሚል ምናምን አብዛኛው ከደቡብ የመጣ መሀይም ነው። ነቢይ ነኝ ሐዋርያ ነኝ እያለ ሲያጭበረብር የሚውለው ይሄን ማንም ያውቃል። ማንም ይሄ ሰገጤ ሀናሁን ለይቶ ማያውቅ ነኝ ሐዋርያ ነኝ ምንድን ነኝ እያለ የሚያጭበረብር ገንዘብን ሙልጭ አድርጎ የሚበላ እነሱ ናቸው አብዛኛው። እና ደቀ መዝሙሮች አሉ የነማ
የነማ ደቀ መዝሙሮች አሉ፣ የነ ኤርሚያስ ደቀ መዝሙሮች አሉ። ገመዳፎች ንግግር እንኳን አይችሉ መጥተው ስለ መንፈስ ቅዱስ ሊያወሩ ይፈልጋል። የትኛውን ስታቁት በእነሱ መንገድ ያልሄደውን ፎርስ ሊያደርጉ ይፈልጋሉ። ሶሻል ሚዲያ ላይ ኮንትሮል ለማድረግ ይሄዳሉ። እያንዳንዱን ነው ማሳያችሁ እና የእነሱን ስራ እንዴት አድርጌ አፈር ከድሜ 30 የወለዱ ሌቦች ዘማሪ ናቸው። ለነሱ ከ30 የወለዱ የካዷቸው ልጆች አሉ፣ የወለዷቸው አሉ። ምንም የሚሉ በቃ በባህሪ ሲባል እግዚአብሔር ምስክር የምላችሁ በቃ ዓለማዊ እንኳን የሚፈራውን ህይወት ዓለማዊ ሆኖ ኧረ ይሄ ነገር እኮ ኧረ ሼም አለው የሚለውን የነሱ ዘማሪና ፓስተሮች ያደርጉታል። በትዳር የሚኖር እኮ በጣም ጥቂት ጴንጤ እንደሆነ ታውቃላችሁ። ከፓስተር እና ከነቢያቶች ነው ማወራ። ሐዋርያቱ በትዳር የሚኖሩ በጣም ውስን ሰዎች ናቸው። በጣም ውስን እና አሁንም የምናገረው ምንድን ነው? እስቲ ሄዳችሁ መልስ ለዘማርያም ስጡት፣ እንስማ። ስጡን ለዘማርያም። እስከ ዛሬ ስትለፈልፍ ነበር አይደለ ኤርሚያስ? ለዘማርያም ለምንድን ነው መልሱን የማትመልስ? ለምንድን ነው ቴዲ ቤት የማትገናኙት? ለምንድን ነው የማታወሩት? ሰውን ለማዳን ነው የምትፈልጉት አይደለ? ለማዳን ነው የምትፈልጉት። ልዩነቱ እኮ ከጴንጤ ወደ ኦርቶዶክስ የሄደው የጴንጤ ፓስተሮች ናቸው። ከኦርቶዶክስ ወደ ጴንጤ የሚሄደው ምኑ ነው? ጫጥቃሚና አጫሹ ነው ወይ ዘፋኝ ነው ወይ አርቲስት ነው? ላውራላችሁ ምን እንደሆነ ትርጉሙን ልንገር። ከጴንጤ ፓስተር ቢኒያም ብትለው ፓስተር የነበረ፣ ፓስተር ተመስገን ብትለው ነቢይ ተመስገን መሰለኝ የነበረው ስሙ ነቢይ ነበረ። ደምረው ፓስተር የነበረ ሰው ነው። ፓስተሮች ናቸው። ከኦርቶዶክስ ብላችሁ አብዛኛው የምትወስዱ፣ እኔ ዲያቆን አልነበርኩም፣ የኦርቶዶክስ አልነበርኩኝም። የትም ቦታ ድቁና የለኝም። ጥበብ ወርቅዬ ነው፣ ዘፋኝ የነበረ ልጅ ነው። አሁን ባሻ የሚባል ሄዶላቸዋል። ኮሜዲያን እንጨት የሚል አንድ ቀን አስቆ ኮሜዲያን ተብሎ ስታንዳፕ ኮሜዲ የሰራ ሰው አይደለም። እነ ቻቺ ታደሰ ናቸው የመጡት። እናንተ ጋር ዘፋኞች ናቸው የመጡት። በስነ ስርዓት ወንጌልን የተማሩ የኦርቶዶክስ ወንጌልን አልመጡም። ሌላው ባልታዛሮች ነው የመጡት። ባልታዛር የተባለ በየቦታው ትዝታ ባልታዛር በሴቶች ሲያጭበረብር፣ ሴቶች 2 አሜሪካን ሀገር ያስወለዳቸዋል። 2 እንዳልክ ማለት ድቁናውን ትቶ በየጭፈራ ቤት ሲውል የነበረ ከ2 ሴት ወልዶ አንደኛዋን የካደ አንደኛዋ ጋር አሁንም አብረው አይደሉም። አላገባም በትዳር ዝም ብሎ እያደረገ ይሄንን ኦርቶዶክስ አትቀበለው፣ ጴንጤ ይቀበለዋል። ማናቸውም ጋር ብትሄዱ እንደዚህ አይነት ችግር በጣም አለ። ስለዚህ የትኛው ወንጌልን የሚያውቁ ሰዎች ወደ እናንተ መጣው? የምታስጮኸው እኮ ወንጌልን ይዞ የመጣ ዘሪቱ ዘፋኝ ነበረች። ይቅርታ ዘሪቱማ ከድሮም ጴንጤ ነበረች፣ ግን ትዘፍን ነበረ። ሲዘፍኑ ጴንጤ አይደሉም ብለው ስማቸውን እነ ጊልዶ፣ አሁን እነ ጊልዶ ጴንጤ ናቸው። ሌላው የጊልዶ ወንድም ማን ነው ስሙ? ካሙዙ ካሚዞ ጴንጤ ነው። በነገራችን ላይ ሲዘፍኑ ምንድን ነው ስማቸው በጴንጤ እንዲጠራ አይፈልጉም። እንትና ፕራንክ ሲሰራ ማይኮ ፕራንክ ጴንጤ ነው። ፕራንክ ሲሰራ ጴንጤ ይጫወት ነበር፣ ደብቆት ጴንጤነቱን። ከዛ መጨረሻ ላይ ጴንጤ ነኝ ብሎ ወጣ። እንደዚህ የውሸት መንገዳቸው ብዙ ጊዜ ምን ሆነ፣ ለታዋቂ ሰዎችን ጴንጤ ሆነ በማለት ማስጮህ በጣም ይወዳሉ። ይሄ ፖለቲካቸው ነው እና ወንጌላዊን ያመጡ ሰዎች አይደሉም ለማለት ፈልጌ ነው። ጆን ዳንኤል ጴንጤ ነው፣ ጴንጤ ነው። ጆን ዳንኤል አይደለም፣ ጴንጤ ነው። ብዙዎቹን በኦርቶዶክስ ሙድ ነው የሚጫወተው መስቀሉን አድርጎ።
ጴንጤነትን መስክር፣ በአደባባይ እስቲ መስክር ጴንጤነትን። ናሆም ፎንቴ ጴንጤ ነኝ ብለህ መስክር በአደባባይ እስቲ። ዋንትያ የምትባለው ጆሲ የሚባሉት በሙሉ ጴንጤ ናቸው። ለምን ሲሆን? ለገንዘብ ሲሆን፣ ለዓለም ሲሆን ነገራቸውን ይከረብቱትና አይጫወቱትም ጴንጤውን። ስለዚህ ይሄንን ነው በደንብ አድርጌ የምናገረው። እውነቱን ሲነገር ጴንጤ በጣም ተበሳጭ ነው። በጣም ነው የሚናደዱ። ለምን? ሌላውን መናገር፣ ኦርቶዶክስን መጥላት የአብዛኛዎቹ ቲክታክ ላይ ያሉት ሲስተማቸው ነው። ሲስተማቸው አያችሁ። እያንዳንዱ ና ተወያይ፣ አትመልስም፣ አታረጉትም። ለገንዘብ ሲሆን በሲስተም አድርገው ኦርቶዶክስን ወረዋታል። ይህን ነገር እንድታውቁ ጉዳችሁ ስለወጣ መበሳጨት፣ ማበድ፣ መጮ ትችላላችሁ። እኔ ጋር ግቡ። ከየት ነብዬ ነው የምጠይቅ? እንዳትበሳጭ። እኔ ጋር መግባት ትችላላችሁ። ከየት ነብዬ ነው የምጠይቀ? የትኛው ነው ምንድነው አስተምሮ ብዬ ነው የምጠይቀ። አትበሳጩ። ለምን? ቅርጫ ነው፣ ማህበራዊ ነው። የፈለግከውን ነው ጴንጤ ቤት የምታነሳው። የፈለግከውን ታነሳለ። ጥምቀት ለባህሉ ድምቀት ትላለ ምናምን እንደፈለግ። አንተ ብቻ በኢየሱስ ተመርጬ ነው ጌታ መርጦኛል ድኛለሁ ብሎ የሚያምን አለ። ገና እየዳንኩ ነው የሚላል። ሁልጊዜ ያለውን ነገር ማጋለጤ አያናዳችሁ። አይዟችሁ። አሁንም ተሰባስባችሁ ኦርቶዶክስን ልትበሏት የመጣችሁትን ቆረጣጥሜ ነው ምበላ። ሌላው እዚህ ጋር እስቲ ይኸው ሙስሊሞችም ጥሪ አድርገዋል ለኤርሚያስ። ኤርሚያስ እኔ ቤት የሚገጥም ሰው የለም ብለሃል፣ ቪዲዮውን አድርሱለት። ከሙስሊሞች የመጣ ጥያቄ ነው። ይኸው የት አለ? ኖ ይሄማ ከእንትና ጋር ተነጋግሮ ነው። ከማጋ ነው? አንድ የተረገመ እንትና የሚባል አለ። ማን ነው? የሙስሊምን ሙሉ ነገር አውቆ የወጣ አንድ ልጅ አለ በኦርቶዶክስ። what is his name? እፎይ እየተባለ የተመታ አለ። እፎይን አይችሉትም። ግን ለኤርሚያስ ሙስሊሞች ጥሪ አድርገውላል። ለምን? እንደሚያንደባልሉ እርግጠኛ ስለሆኑ። እፎይን አይችሉትም። እውነት ነው የምናገረው። እፎይ አለ ለኦርቶዶክስ በሙስሊም ጉዳይ ዋህድ ነው። የውሃድ የሚባል አለ። 2 ልጆች አሉ። ከሙስሊም ጋር ባለው ጉዳይ፣ ከጴንጤ ጋር ባለው ጉዳይ ደግሞ 2 ሰዎች አሉ። ዘማርያም እና መዝሙረ ያሬድ አሉ። 2 ይዘው ኦርቶዶክስ መጥተዋል። ከዛም ሌሎች አሉ። እነ ናቲ እነ ባሩክ የሚባሉ ወንድሞች አሉ። ግን በተለይ በትልቁ ደረጃ ያሉት እነ ዘማርያም እና መዝሙረ ያሬድ ናቸው። እነሱ ጋር መቅረብ አይችሉም። ስለዚህ ይበሳጫሉ። በጣም ነው የሚናደዱት። እንዴት? ከነ ማስረጃው ይኸው እኛ ምን ይመስላል ያለን ሀሳብ ትንሹ ነቀት ይኸው ጥሪው ነው። የእኛ አፍርማቲቭ እና ኔጋቲቭ ፕሮፖዚሽን ይሄ ነው። ላስፈራላቸው እናንተ ሪካርድ አድርጎ ኮስቱ በደንብ አዳርሱ። ሜንሽን ይደረጋል። ልጁ ተደፋፍሮ መጥቶ ኢንሻላህ የምንማማርበት የምናስተምርበት ትምህርት ነው። ቀጥል ሳላስ እንግዲህ አንድ ወገናችን የዲቤት ጥሪ ለሙስሊሞች ብሎ አቅርበዋል። በነገራችን ላይ ዛሬ ቀኑ ምንድን ነው? ሲቼክ ላርክ ሰኞ ነው አይደለ? ይሄ ፋይናል ቀን ነው የሚሆነው። ስለዛ ሰውዬ የምናወራበት ከዚህ በኋላ ሜንሽን መናረግህን የመጨረሻ ቀን ነው። ስለዚህ እድልን ትጠቀማለህ ነው። 3 ቀናት ምናምን አውርተናል በአንተ ዙሪያ። ሙስሊሞች
ለውይይት አይመጡ ነው ያልከው። እኛ ይኸው ዝግጁ ሆነ አንተን እየጠበቅን ነው። አንተ ያነሳው ሀሳብ የነቢያቱ አምላክ እስራኤልን ከግብፅ ያስወጣው አላህ ነው ወይስ ያህዌ ነው የሚል ነገር ነው ያነሳው። ስሙ ማን ነው ያልከው። አንተ ስሙን አታውቅም፣ እኛ ስሙን እናውቃለን። የእኛ ትልቁ አርጊመንት እሱ ነው። ኦኬ፣ ህዝብ እስራኤልን ከግብፅ ያስወጣው አምላክ አንተ ማን እንደሆነ ስሙን አታውቅም። መጽሐፍ ላይ የተቀመጠልህ ያህዌ ተብሎ በ4 የቴትራግራማት እሱን ኤርሚያስ ሂድና ሙስሊሞችም ነካክተሃል እና ብለዋል። አነጥፈው ይልኩሃል። ስለ ቁርአን የምታውቀው ነገር የለም። አነጥፈው ይልኩሃል። ይሄንን ነገር ግን አንድንም ነው ማወራ። እንደነፎ ያሉ ወንድሞችን እንደዚህ አይጠሩም። ሙስሊም ሆኖ እፎይን የሚጠራው የለም። ዜዝ ኖበዲ ሙስሊም ሆኖ እፎይን የሚጠራው የለም። ቃል ለምድር ለሰማይ ብሪንግን ጴንጤን ግን ኤኒ ዴይ ይጠራሉ እነሱ ኤኒ ዴይ። ለምን እንዳልኳችሁ ባዶ ጉራ እንጂ እውቀት የለም። ቅንጫቢ እውቀት ነው ያለው፣ ሙሉ እውቀት የለም። ሙሉ እውቀት ስለሌለ ትቀዣበራለህ። የምታውቀው ታሪክ የለም። ስለምትቀዣበሩ አንደኛ ብሉይ ኪዳንም ብዙዎቻችሁ የምትቀበሉ አይደላችሁ። ብዙዎቻችሁ ብሉይ ኪዳንን ነው ምንድነው ታሪክ ነው የምትሉት። ከማን ጀምሮ? በአደባባይ ነው የተናገረላችሁ ባልታዛር በጋሻው የብሉይ ኪዳንን አምጥተ ለቅዱሳን ለመላእክት ተሰግደዋል ብላ እዚህ መጣ ልስገድ ማለት አትችልም እያለ ብሉይ ኪዳንን ራሱ እንዳለመፈለግ አድርጎ የተናገረባቸው ነገሮች በደንብ ነው ያሉት። ስለዚህ በተለይ የተምታታባችሁ ምን መሰላችሁ? የተምታታባችሁ ማመስገንና ማምለክ ለእናንተ አልገባችሁ። ምስጋናና አምልኮ ኮምፕሊትሊ ያልገባው ህዝብ ብትለኝ ፕሮቴስታንት ነው። አልገባችሁም። ምስጋናና አምልኮ ኮምፕሊትሊ ያልገባው ህዝብ እናንተ ጋር አይቻለሁ። ምክንያቱም ኢትስ ኮመን ሴንስ። የትኛው አንድ ሰው ዝም ብሎ ሰላምታ ስለሰጠ የምታመሰግነዋል? ብር ላበደረ ሰው ምስጋና ታቀርባለህ። በጣም ነው የማመሰግነው። ወንበር ለለቀቀል ሰው እግዚአብሔር ይስጥልኝ አመሰግናለሁ ትላለህ። ምስጋናና አምልኮ መለየት ያቃታችሁ ሰዎች እናንተ ናችሁ። ምስጋናና አምልኮ ምንም አልገባችሁ። አምልኮ የጌታ ነው። ምስጋና ውሻ ልታመሰግን ትችላለህ። ውሻ ነው ማወራ። ምን አንተን የተከላከለ ውሻን ልታመሰግነው ትችላለህ። ድመትን ልታመሰግን ትችላለህ። ስለዚህ ምስጋናና አምልኮ ግራ ስለገባችሁ የእናንተ የቀወሰ ማንነት ውስጥ ገባችሁ። ለምን ዘፈንን ነው ወደ መዝሙር የምትቀይሩት? እኔ መዝሙር በመንፈስ ቅዱስ እቺ አዘማመር ኦርቶዶክሶች ቤትም በተወሰነ መልኩ አለ። መዝሙር ከዘፈን ጋር የተቀላቀለ አንዳንድ ኦርቶዶክስም አለ። አስተካክሎ አርሙ። በመንፈስ ቅዱስ ተመርተ ካልዘመርክ ጌታ አይቀበለው። ጌታን ማጭበርበር አትችልም። ሙዚቃ አጣፍጠ ሰምተ ለአንተ ልዘምር ብዬ ነው ያዳመጥኩት አትለው። ያ ማለት ምን መሰለ? ሚስቴን ለአንቺ ብዬ ነው ሌላ ቦታ ሄጄ ያጫወትኩልሽ እንደማለት። የእግዚአብሔርን ለእግዚአብሔር ትሰጣለህ፣ የሌላውን ለሌላ ትሰጣለህ። አትገናኝም። ዓለምን ክደህ ነው ወደ ጌታ የምትመጣው። ዴቭ እንዴት ነህ? ዓለምን ክደህ ወደ ጌታ ትመጣለህ። ከዓለም ጋር የሚያገናኝ ነገር አንዳችም ነገር የለም። በክርስቶስ ስትሆን በክርስቶስ ነው። በጌታ ስትሆን በጌታ ነው። በዓለም ስትሆን በዓለም ነው። ስለዚህ አሁንም የምታደርገው ነገር ይሄንን ነው። ኩይን የምትባይ ምን ኩይን ነሽ አንቺ? ባል እንኳን የሌለሽ ኩይን ራስሽን ትያለሽ እንዴ? ገለቴ ኩይን የምትይው አንቺ አሁን ለምሳሌ ባል እንኳን የለሽም። ምናልባት የሚያጫውትሽ ሰው ሊኖር ይችላል። ራስሽን ኩይን ብላችሁ የምትጽፉ ሴቶች እውቀት የላችሁም። በመጀመሪያ ኩይን ማለት ንግስት ነው። ንጉስ ያላት ሴት ነው ራሷን ንግስት ልትል የምትችለው። አለሌ የሶሻል ሚዲያ አለሌዎች ናቸው ኩይን እያላችሁ የምትጽፉት። በጣም ነው የምታሳዝነው። አለሌዎች ጌታ ኢየሱስ ምስክሬ፣ ባል ባለፈበት ያልዞርሽ ሴት ነች። ሚኒንጉን እንኳን አታውቁትም።
ሶሻል ሚዲያ ላይ መጣችሁ እንደዛ የምትሉት። ኤኒዌይ እሱን ነገር አስተካክሉ። ለማንኛውም ስለዚህ ሙስሊሞችም ጥሪ አድርገውልሃል ኤርሚያስ፣ ሙስሊሞች ጥሪ አድርገውልሃል። ስለዚህ እሱንም መልስላቸው። ሌላው እስቲ ስሟቸው፣ የሚጠመቀው በአብ በወልድ በመንፈስ ቅዱስ ነው አይደለ? ስሙ። እውነት ነው። ስፒሮስ በአብ በወልድ በመንፈስ ቅዱስ ስም የሚጠመቀው ምን ለማግኘት ነው? እንዲሁ ስርዓት ስለሆነ ነው? የጌታ ትእዛዝ ስለሆነ በአብ በወልድ በመንፈስ ቅዱስ ስም ሰው የሚጠመቀው የጌታ ትእዛዝ ስለሆነ ነው። ማ ኤፍሬም ይመጣና ደግሞ ሌላ ይቀባጠራል። ስማው በደንብ ኤፍሬም፣ በአብ በወልድ በመንፈስ ቅዱስ የምትጠመቀው ለምንድን ነው? የጌታ ትእዛዝ ስለሆነ። ኦኬ አሁን ስማ። ስለዚህ ምንም በአብ በወልድ በመንፈስ ቅዱስ መጠመቅ፣ በክርስቶስ ስም መጠመቅ ምንም ለውጥ አያመጣም ማለት ነው? ማን ነው ለውጥ አያመጣም ያለው? ስርዓት ከሆነ ስርዓት ለውጥ ያመጣል እንዴ? የጌታን ትእዛዝ መፈጸም ለውጥ አያመጣም እንዴ? አየህ፣ እሱን ነበረ ቅድም የጠየቁክ። አንድ ሰው በቃ አምኛለሁ፣ ድኛለሁ፣ መጠመቅ አልፈልግም ካለ ይድናል አይድንም ብዬ የጠየቁክ ለዚህ ነው። አሁን ራሱ ያለውን አሁን ግራ ይጋባዋል መልሶ። ጌታ ካለ ታደርገዋል። እንኳን ጌታ ያለህን አንተ እዚህ ምድር ላይ ሆነ ስራ ቦታ የተባልከውን ታደርጋለህ። ስራ ቦታ የተባልከውን ታደርጋለህ። እንኳን ጌታ ያለውን እግዚአብሔር አምላክ ያለውን ቀርቶ ሰው ስራ ቦታ ላይ ሄይ ይህን ነገር አድርገህ እንድጠብቀኝ ካለ በደንብ አድርገህ ሰርተህ ነው የምጠብቀው። አለቃ ካለ ተንቀጥቅጠ ሽባ ሆነ። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ቃሉ። የእግዚአብሔር ቃል ካልፈራ የማንን ልትፈራ ነው? የአለቃን ቃል ፈርተ ሁሉን ነገር እያደረግ የምን ሲሆን ነው ግራ የሚገባ? ከዛ ወደ ተግባሩን ስትባል በጣም የተቸገራችሁት የእናንተ ምንድን ነው? ተግባሩን አልፈለጋችኋትም። ኤፌሶን 2:9 ነው የምጠቅሷት። ከስራ አይደለም የሚባለው ያለ ስራ ሞት ነው ይላል። መልሶ ደግሞ ያቺን መስማት አትፈልጉም። ጾሟንም መስማት አትፈልጉም። ኢቨን ኢየሱስ ክርስቶስ እኮ አንዴ እነሱ ሰጥቷቸው ስልጣኑን ለሐዋርያቶቹ ለእሱ ሐዋርያ ሰጥቶ ፈውሱ ብሏቸው አንዱ ሊፈውስ አልቻለም። ይሄኛው በጾምና ጸሎት ካልሆነ እንደዚህ አይነት ኃጢአት እንደዚህ አይነት ሊወጣ አይችልም አላቸው። እራሱ ጾም ጸሎት እንደሚያስፈልግ ኢየሱስ ክርስቶስ ራሱ ይናገራል። ሁልጊዜ የሚያጭበረብሩባት ጥቅስ ይቺ የሰነፎች ጥቅስ አለች። ጌታ ያለው ለገባቸው አንደርስታንድ ያደርጉታል። በጌታ ለሚመላለሱ በእውነት በመፍራት በጥበብ ለሚመላለሱ ገብተዋቸዋል። ላልገባቸው ሰነፎች ግን መቃረሚያ፣ መሰብሰቢያ፣ የድሪቶ መሰብሰቢያ አድርገውታል ክርስቶስን። ድሪቶ እንደፈለግ እየሆንክ ቸርች ውስጥ እኮ ሲተማሙ ነው የሚውሉት ቀኑ ሙሉ። ጌታ ኢየሱስ ምስክሬ፣ እንትና እኮ ከእንትና ጋር ነው፣ እንትና እኮ ከእንትና ጋር ናት። አልሰማሽም እንደ ይቺ ሴት እኮ እንደዚህ ናት፣ ያ እኮ እንደዚህ ነው። እንደ ጴንጤ የሚያማ እዚህ ምድር ላይ አትፈጥርም። ጌታ ኢየሱስ ምስክሬ፣ እንደ ጴንጤ ሐሜተኛ በህይወት አታገኝም። ይህን ራሳቸው ያውቁታል። ክርስትናዬ ነው? ክርስትናዬ ነው ወይ? ስለዚህ በጣም በጣም የስህተት መንገድ ነው። ከዛ ይቀባጥራል። ስማ በዚሁ ራሱ ለውጥ ያመጣል። ቅድምም እንደዚህ ነው ያልኩህ። ይኸውልህ ስፒሮስዬ፣ መዳንን ከጥምቀት ጋር እንወስደው። መዳን በኢየሱስ ነው ብለን ቦክሷን እንዘጋዋለን። በቃ አይቼ ትቆልፋለች፣ ቦክሷ አትከፈትም። መዳን በልጁ በኢየሱስ ክርስቶስ በማመን ነው። ቦክሷን ቆለፍናት። የምትጠመቀው በማን ስም ነው? ሹሉቃ ለምን ትደነቁራለህ? የምትጠመቀው በማን ስም ነው? የምትቆርበው በማን ስም ነው? በገበየው ስም ነው? በገብረ ምናምን ስም ነው? አይደለም። የምትጠመቀው በማን ስም ነው? በክርስቶስ ስም ነው። የምትቆርበው የክርስቶስን ስጋና ደም ነው። እሱን ካመንክ የሱ የሆነውን ነገር መውሰድ እንዴት ትክክል አይደለም ትላለህ? ቃላት መወራወር ነው ክርስቶስን ማመን ማለት።
በቃል ብቻ መቀባጠር ነው ክርስቶስን መውደድ? እኔ ምን አይነት እግዚአብሔር ምስክሬ እንዴት እንደደነቆሩ ሊገባኝ አልቻለም። እንዴት በማን ስም ነው የምትጠመቀው? አሁን ለምሳሌ ሕፃናትን አታጥምቁ ይላል። ልጠይቅ አንድ ነገር። እኔ ልጆች አሉኝ። ልጆቼ ሕፃን ሆኖ ታመመ፣ በሁለተኛ ቀኑ ታመመ። የት ነው የምትወስደው? ሮጣ ሐኪም ቤት